አንድ ተጫዋች ወደ አዲስ ክለብ ሲመጣ ወዲያውኑ የክለቡ ዋነኛ አካል መሆን እጅግ በጣም ብርቅ ነው። ነገር ግን አርሰናል በቅርቡ ያስፈረመው አዲሱ ኮከብ ልክ በኤምሬትስ ስቴዲየም ለ10 ዓመታት ሙሉ ሲጫወት የቆየ ይመስል የፕሪሚየር ሊጉን ሚዛን በአጭር ጊዜ ውስጥ አናግቷል። የተጫዋች ወደ ሜዳ ሲገባ የሚያሳየው ጥንካሬ፣ ኳስ ሲይዝ ያለው መረጋጋትና የተጋጣሚን የፊት መስመር አጥቂዎች የሚያሽመደምድበት መንገድ ማንኛውንም የእግር ኳስ አፍቃሪ ጉድ እያሰኘ ይገኛል። ዛሬ ወደ አርሰናል ቤት በድንገት ብቅ ብሎ የክለቡን የመከላከያ ግንብ ወደማይደፈር ምሽግነት ስለቀየረው ስለ ደቡብ አሜሪካዊው ተዋጊ ጥልቅ ሚስጥሮችን እናወጣለን። ይህን ቪዲዮ እስከ መጨረሻው ስትከታተሉ ሚኬል አርቴታ ይህን ተጫዋች ለምን እንደመረጠውና አርሰናልን እንዴት ወደ ላቀ ደረጃ እያሸጋገረው እንደሆነ በግልጽ ትረዳላችሁ። ቪዲዮን ላይክ በማድረግ ጀምሩ። የአርሰናል ደጋፊዎች የዝውውር መስኮቱ ተጠናቀቀ ብለው ሲያስቡ፣ ሚኬል አርቴታ ግን እጀ ጠባብ ውስጥ የደበቃት ትልቅ ካርድ ነበረች። ከባየር ሊቨርኩሰን ፒየሮ ሂንካፔ ማስፈረሙ ሲሰማ ብዙዎች ተገርመው ነበር። ምክንያቱም አርሰናል እንደ ሳሊባ፣ ጋብሪኤል፣ ካላፊዮሪና ቲምበርን የመሳሰሉ ምርጥ ተከላካዮች ስላሉት ተጨማሪ ተከላካይ ያመጣል ተብሎ አልተገመተም ነበር። ነገር ግን ሂንካፔ ሜዳ ላይ ገብቶ ማድረግ የጀመረው ነገር የሁሉንም ሰው አስተሳሰብ ቀይሮታል። ብዙ ተጫዋቾች ከሌላ ሊግ ወደ እንግሊዝ ፕሪሚየር ሊግ ሲመጡ የሊጉ ፍጥነትና ጉልበት እስኪላመዱ ወራት አልፎም ዓመታት ይወስድባቸዋል። ሂንካፔ ግን ገና ከመጀመሪያው ጨዋታ ጀምሮ ምንም አይነት የመደናገጥ ስሜት አልታየበትም። ይህ የ23 ዓመት ወጣት ተጫዋች ልክ ብዙ ዓመት ልምድ እንዳለው አንጋፋ ተጫዋች ሜዳ ውስጥ ይንቀሳቀሳል። ማሊያውን ለብሶ ሜዳ ላይ ሲረግጥ የሚያሳየው ኮንፊደንስ አርቴታ ለምን በእሱ ላይ ትልቅ መዋለ ንዋይ እንዳፈሰሰበት በግልጽ የሚታይ ነው። የፒየሮ ሂንካፔን አጨዋወት በአንድ ቃል ለመግለጽ ከተፈለገ ተዋጊ ማለት በቂ ነው። እሱ ራሱ በሰጠው ቃለ ምልልስ ላይ የእኔ አጨዋወት እጅግ በጣም ኃይለኛና ኢንቴንስ የሆነ ነው በማለት ገልጾታል። ሜዳ ላይ ስትመለከቱት ተጋጣሚዎችን ሲያሳድድ ኳስ ለማስጣል ወደ ኋላ የማይል አስገራሚ ጉልበት አለው። ነገር ግን የሂንካፔ ልዩ ችሎታ ኃይለኛነቱ ብቻ አይደለም። አብዛኛውን ጊዜ ኃይለኛ ተከላካዮች ስህተት የመስራት እድላቸው ሰፊ ነው። ሂንካፔ ግን እጅግ በጣም አስተዋይና ጨዋታን አስቀድሞ የማንበብ ብቃት አለው። አደጋው ከመፈጠሩ በፊት ቀድሞ በመድረስ ኳስን ያጸዳል። ብዙ ጊዜ የመጨረሻ ደቂቃ ታክሎችን ሲያደርግ አይታይም፣ ምክንያቱም አእምሮ ከእግሩ ቀድሞ ስለሚሰራ ሁልጊዜም ትክክለኛው ቦታ ላይ ይገኛል። በአየር ላይ ያለው ኳስ ብቃት ደግሞ ሌላው አስገራሚው ገጽታ ነው። ምንም እንኳን በቁመቱ ከሊጉ ረጃጅም ተከላካዮች ተርታ ባይሰለፍም ትክክለኛ ጊዜን ጠብቆ በመዝለልና ኳስን አቅጣጫ በማስያዝ አብዛኛዎቹ የአየር ላይ ኳሶችን ያሸንፋል። ኳሷን በግንባሩ ሲገጫት ልክ በአስገራሚ ኃይል እንደተመታች ያህል ወደ ተቃራኒ ሜዳ ትፈተልካለች። ይህ ደግሞ በጂም ውስጥ የሰራውን ጠንካራ የሰውነት ማጎልመሻ ውጤት የሚያሳይ ነው። የዘመናዊ እግር ኳስ ተከላካዮች ኳስ በማስጣል ብቻ አይለኩም። ቡድኑን ከኋላ በመገንባት ረገድ ያላቸው ብቃት እጅግ ወሳኝ ነው። እዚህ ላይ ነው ሂንካፔ ሌላኛው አስገራሚ ችሎታው የሚታየው። ተጋጣሚዎች ከፍተኛ ጫና ሲያደርጉበት እሱ ቅንጣት ታክል አይረበሽም። ኳሷን በእርጋታ ይዞ ትክክለኛውን ክፍተት ፈልጎ አማካዮችን በማለፍ ቀጥታ ለአጥቂዎች ኳስን ማድረስ ይችላል። በባየር ሊቨርኩሰን በነበረው ቆይታ ከታላቁ አሰልጣኝ ዣቪ አሎንሶ ብዙ ነገሮችን ተምሯል። አሎንሶ ስለ ሂንካፔ ሲናገር እሱ እውነተኛ ተዋጊ ነው ብሎት ነበር። በጀርመን ቡንደስሊጋ በነበረበት ጊዜ የመስመር ሰባሪ ኳሶችን በማድረግ በምርጥ 10 ተጫዋቾች ተርታ ተሰልፎም ነበር። ኳስ ይዞ ወደፊት በመገስገስ ደግሞ ጀግና ነው። ይህ ችሎታው አርሰናል በተጋጣሚ ሜዳ ላይ ብልጫ እንዲወስድና ፈጣን የመልሶ ማጥቃት እንዲሰነዝር ትልቅ ኃይል ፈጥሮለታል። አርቴታ የሚፈልገውም ልክ እንደዚህ አይነት አካላዊ ጥንካሬን ከከፍተኛ ቴክኒካዊ ክህሎት ጋር ያጣመረ ተጫዋች ነው። ሂንካፔ በአውሮፓ መታወቅ ከመጀመሩ በፊት በሀገሩ ኢኳዶር ኢንዲፔንዴንቴ ዴል ቫሌ በተባለ ክለብ ውስጥ አስገራሚ ታሪክ ሰርቷል። ገና የ17 ዓመት ታዳጊ እያለ የክለቡን ዋና ቡድን ሲቀላቀል አሰልጣኞች ያዩትን ማመን አልቻሉም ነበር። በልምምድ ወቅት ተጫዋቾች የሚያደርጉትን እንቅስቃሴ በሚለካው የጂፒኤስ ዳታ ሂንካፔ የክለቡን ሪከርድ በሙሉ ሰባብሮታል። ከፍተኛው ፍጥነት፣ እጅግ በጣም ብዙ የስፕሪንት ሩጫዎችና ከፍተኛ ጉልበት የሚጠይቁ እንቅስቃሴዎችን በማድረግ አንጋፋዎቹን የቡድን ተጫዋቾች አንገት አስደፍቷል። አሰልጣኙ ማሽን የተበላሸ እስኪመስላቸው ድረስ ውጤቱ አስገራሚ ነበር። ይህ ልጅ ገና ከልጅነቱ ጀምሮ የአሸናፊነትና የማይበገር ስነ ልቦና ይዟል።
ለምሳሌ በቻምፒየንስ ሊግ ጨዋታ ላይ ስላቪያ ፕራግ ከተባለ ክለብ ጋር ሲጫወቱ 6 ጫማ ከ6 ኢንች ከሚረዝም ግዙፍ አጥቂ ጋር ፊት ለፊት ተጋፍጦ ምንም ሳይፈራ አይኑን ሲያየው የነበረበት አጋጣሚ የልጁን የልብ ሙሉነት ያሳያል። እሱ ሜዳ ላይ ሲገባ የማንንም ስምና ግዝፈት አይፈራም። አንድ ተጫዋች በተለያዩ ቦታዎች ላይ በተመሳሳይ የብቃት ደረጃ መጫወት መቻሉ ለየትኛውም አሰልጣኝ ትልቅ በረከት ነው። ሂንካፔ በተፈጥሮ በመሃል ተከላካይነት የሚጫወት ቢሆንም በግራ መስመር ተከላካይነት እንዲሁም በ3 ተከላካዮች ፎርሜሽን ውስጥ በግራ በኩል ሆኖ መጫወት ይችላል። ይህ ቨርሳታይሊቲ ሚኬል አርቴታ በጨዋታ መሃል ታክቲክ ለመቀየር ቡድኑን ይበልጥ አጥቂ ወይም ተከላካይ ለማድረግ ትልቅ ነፃነት ሰጥቶታል። ከዚህም በላይ የሂንካፔ ስነ ምግባር አርአያነት ያለው ነው። በጀርመን በነበረበት የመጀመሪያው ዓመት ላይ ብዙ ቢጫ ካርዶችን ይመለከት ነበር። ነገር ግን ስህተቱን አርሞ ባለፉት 2 የውድድር ዓመታት ምንም አይነት ቀይ ካርድ ሳያይ የ65 በመቶ ስኬታማ የታክል ሪካርድን አስመዝግቧል። አሁን ላይ እጅግ በጣም የበሰለ ስሜቱን መቆጣጠር የሚችል ነገር ግን አሁንም ያንን አውሬያዊ ጉልበቱን ያልተወ ምርጥ ተከላካይ ሆኗል። በአርሰናል ቤትም ሆነ በተለያዩ ትልቅ ጨዋታዎች ላይ ይህ ጥምረት ወሳኝ ነው። ለማጠቃለል ፒየሮ ሂንካፔ ለአርሰናል ዝም ብሎ የተገዛ ተራ ተጫዋች አይደለም። እሱ ሚኬል አርቴታ የሚገነባው የፍጹም ቡድን እንቆቅልሽ አንዱና ትልቁ አካል ነው። ጠንካራ መከላከያን የሚፈልግ ፕሪሚየር ሊግ እንደ ሂንካፔ አይነት ደፋር፣ ቴክኒካሊ የተካነና ለማሸነፍ የተራበ ተዋጊ ይፈልጋል። አርሰናል በዚህ ተጫዋች መምጣት የኋላ መስመሩን የማይደፈር ብረት አድርጎታል። እናንተስ ስለ ፒየሮ ሂንካፔ ምን ታስባላችሁ? ሐሳባችሁን ከታች ባለው ኮሜንት ላይ ጻፉልን። ቪዲዮውን መረጃ ሰጪ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረግን አትርሱ። በሚቀጥለው አዝናኝና አስተማሪ የእግር ኳስ ትንታኔ እስክንገናኝ ደህና ሰንብቱ።